ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንደምታዩኝ ምን እንደምመስል ነችም መገመት አያቅታችሁም። ከእንቅልፌ እየተነስቼ ነው እና ነገ ልጆቼ ልደታቸው ነው። እንደዚህ ተዝረክርኬ የመጣሁት ለዛ ነው ለዛ ነው ማለት ነው። እና ነገ ልጆቼ ልደታቸው ነው ሁለቱም እና በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። 18 እና 16 ዓመት ልጆች አድርሻለሁ እና ለእነሱም ይሆን እንግዲህ ዝግጅት ምናምን አደርጋለሁ ማለት ነው። እና ዲኮር እናደርጋለን፣ ምግብ እናዘጋጃለን፣ ቤት እናጸዳዳለን፣ ኬክ እንሰራለን። ብቻ ምን አለፋችሁ እንደዚህ ሆኜ የመጣሁት ለስራ ነው ማለት ነው። እንግዲህ አብራችን ቆዩ፣ አብረን እናዘጋጃለን። ያሳደግናቸውን ልጆች እንግዲህ አብረን ነው ማለት ነው ልደታቸውን የምናከብረው። አንድ ትልቅ ልጅ አድርሰናል። እግዚአብሔር የተመሰገነ ይሁን እና እኔ በጣም ደስ ብሎኛል። ከልጆቹ የበለጠ የሚገርማችሁ እኔ ደስ ያለኝ የ18 ዓመት ልጅ አድርሻለሁ እና አብራችን ቆዩ። የሚያስፈልገኝ ነገር እንደዚህ ከአማዞን ላይ ገዝቻለሁ እና ባክግራውንድ ጨርቋለ ፊኛውም እንደዛው። ሁለቱም የተለያየ ዲኮሬሽን የመረጡት ከለር ማለት ነው እና ሁለት ነው ዛሬ የምናዘጋጀው እና ያንደኛው ይሄ ሁለቱ ያንደኛው ነው፣ ሁለቱ ያንደኛው ነው። አይደል ነው እንዴት አድርጌ እንደምጨርሱ አይደለም። ሁለት ዲኮሬሽን አንዱ ራሱ እንዴት እንደሚያደክም ታውቁታላችሁ መቼም። እና በዛ ላይ ገና ምግብ ምናምን ሰራለሁ እንዳልኳችሁ የምሰራው ሁለት ዲኮሬሽን ነው። አማኑ የመረጠው ሰማያዊና ምንድነው ሰማያዊና ጎልድ ከለር ነው፣ ወርቃማ ከለር። ዳግም ደግሞ የመረጠው ነጭና ጥቁር ነው እና ሁለት ነው የምሰራው። እንግዲህ እንዴት እንደምጨርሱ አላውቅም። ከዛ በኋላ ደግሞ ያው እንዳልኳችሁ ኬክ እንሰራለን፣ እንጀራ እንጋግራለን፣ ወጥ እንሰራለን፣ ቤት እናጸዳለን። በጣም ብዙ ስራ ነው ያለው። ነገ ነው እንግዲህ ሰው የሚመጣውና ቤተሰብ የሚሰበሰቡ ነው የምናከብረው። አንደኛውን የቱ ጋር እንደማደርግ አላውቅም። ያንደኛውን በዚህኛው ሳይድ፣ ያንደኛውን በዛኛው ሳይድ ወይም ደግሞ ጎን ለጎን አድርጌው ብቻ አብረን የምናየው ይሆናል። ፊኞቹን አላየኋቸውም፣ ገና መምጣቱ ነው። ከአማዞን ነው ኦርደር ያልኩት እንዳልኳችሁ። ይበቃኛል አይበቃኝም የሚለውንም ገና አላወቅኩም። ይበቃኛል ብዬ ተስፋ አደርጋለሁ። እንደምታዩት ይሄን ሁሉ ፊኛ ነው የምነፋው። ይሄ ለአንደኛው ዲኮሬሽን ብቻ ማለት ነው። የሁለቱ ከለር የአንድ ሰው ነው፣ የአንድ ዲኮሬሽን ብቻ እና ይሄን ሁሉ ፊኛ ነው ዛሬ እንግዲህ ይሄን የሚያክል አንድ ድጋሚ እንትን ላለው ማለት ነው። ይሄ እንግዲህ ዳግም ነው። ከለሩ ግን እንደምታዩት ብዙም አልወደድኩትም። አይተዋል ማን ነጭ ነው ብዬ ነጭ አይደለም። እስና ግሬ ነው ይሄ። ያ ዋይት ነበር የመረጥነው እኮ ግን ዋይት አይደለም። አይገርምም? አያስጠላም ግን አይደል? ሲነፋ አያስጠላም ብዙም። ያ ፎቶ ላይ ስታዩት አስቸጋሪ ነው። ይሄ አንድ ሰው ነው ሁለቱ እንዳለ 100 ስንት ነው? 149 ነው 249 ነው። አይደል ነው ስንት ፊኛ እንደሆነ ረስቼዋለሁ። ነገራችን ላይ እያንዳንዱ ስትቋጥሩት እጃችሁን ሊያማችሁ ስለሚችል ብዙ ስለሆነ የምትሰሩት እንደዚህ ካረግን በኋላ ሁለቱን እንደዚህ አቀላልፈን እናስራው እጃችንን የማያደክመንም። ሁለተኛ ቶሎ እንጨርሳለን። አያችሁት? እያንዳንዱን ለየብቻ ከማሰር አንድ ላይ እንደዚህ ሁለቱን ብናስራው ለኛ ጊዜ ይቆጥብልናል። ሳስበው እንደዛ ይሻላል እና እንደዚህ እንደምታዩት ሁሉንም እየቋጠርኩኝ እንትን እምለው። አንዳንዱ ስንቋጥረው እዚህ ላይ አውራጣቴን በጣም ነው የሚያሳምመውና ይሄ መቋጠሪያ ነው በነገራችን ላይ። እኔ ግን አልችልበትም፣ አተቃቀሙን ልለምደው አልቻልኩም እና በእጄ ነው እንትን እምለው። እንደምታዩት የአንደኛው ፊኛ ጨርሻለሁ። እንዳለ 280 ፊኛ ነው ለአንዱ ብቻ የተጠቀምኩት ማለት ነው። ለዳግም 280 ነው፣ ለማኑ ደግሞ 280 ገና ይቀረኛል። ይሄ ብቻ ራሱ 2 ሰዓት አካባቢ ፈጅቶብኛል። ገና እንግዲህ ወደ ዲኮሩ አልሄድኩም ማለት ነው። መንፋቱ ብቻ የዚህን ያህል ሰዓት ነው የፈጀው እና ይሄን ይመስላል። እንደምታዩት እንግዲህ ቤቱ በፊኛ ተሞልቷል። እንግዲህ 600 ሊሞላ ነው ማለት ነው ፊኛው። በስመ አብ ወወልድ ወመንፈስ ቅዱስ አምላክ። እንደዚህ ገዝቼ ማውቅ አይመስለኝም ፊኛ። ለነገሩ ርካሽ ነው፣ ብዙ ውድ አይደለም ፊኛው።
እንደምታዩት አንደኛው እንደዚህ ሆኗል። ኦ ማይ ጉድነስ ቤቱን ሞልቶታል። እዚህ ላይ ነው ላረግ ያሰብኩት ብረቱ ላይ አይሮን ነው እንዴት እንደሚሆንልኝ። ያማኑ ደግሞ እዛ ጋር ነው ያለው ግድግዳው ላይ ነው ማረገው ማለት ነው። ይሄን ይመስላል እንግዲህ እንደምታዩት መሬቱን ሞልቶታል። ቤቱን ገና አላቆምኩትም ወደ ላይ። እንደምታዩኝ እንግዲህ ወደ ወጥ ተመልሻለሁ። ዲኮሬሽኑን ቆም አድርጌ እና በጣም ትንሽ ያስቸግራል። ሁሉ ነገር በአንድ ቀን መስራት ያደክማልም ያስቸግራልም። ስንት ሰዓት እንደምጨርስ እንግዲህ ታዩታላችሁ። በጣም አምሽቼ ነው በቃ እንትን ያልኩትኝ እና ሰዓቱ ደግሞ በቃ እንደዚህ ስትሰሩ እንዴት እንደሚፈጥን። ለማንኛውም ሁላችሁንም በጣም ነው የማመሰግነው። ከኔ ጋር አብራችሁ ስንት ጊዜ እንደቆያችሁ መቼም ታውቁታላችሁ። ረጅም ጊዜ አብራችሁኝ የቆያችሁ አላችሁ። ከልጅነታቸው ጀምረው እስካሁን ድረስ ከኛ ጋር የቆያችሁ ስላላችሁ በጣም ነው የማመሰግነው ሁላችሁንም። ያው እንግዲህ እንዳልኳችሁ ልጆቻችን አድገውልናል፣ ጎርመስ ብለዋል። እግዚአብሔር የተመሰገነ ይሁን። በጣም ነው ደስ ያለኝ እና ደስ ብሎኝ ነው የምሰራው። እንደዚህ አይነት ፍላጎቱ ስለነበረኝ በቃ እንደምታዩት ዲኮሬሽኑንም ሁሉንም ራሴ ነኝ የምሰራው። በዛ ላይ ደግሞ ያው እነዚህ ጎረምሶች ስታደርሱ ደግሞ ደስታው ለየት ያለ ነውና አይዶ ነው ለምን እንደሆነ ለኔ በጣም ደስ ብሎኛል እና በጣም እግዚአብሔርን የማመሰግንባቸው ልጆቼ ናቸውና እናንተንም ደግሞ አብራችሁን ስለቆያችሁ በጣም ነው የምናመሰግነው። ምን እንደሚመስል እንግዲህ አብራችሁ እዩ። ጊዜያችሁን ሰውታችሁ ከኛ ጋር ስለምትቆዩ ከልብ እናመሰግናለን። እንግዲህ ወጡም እንጀራውም ሁሉም ነገር ዲኮሬሽኑም በአንድ ቀን ነው። ድካማችን እንደሚመስል ውጤቱን ደግሞ አብረን ምን ይሆናል ያ ተጀምሯል። እንግዲህ የኬኩን አሰራር እዛኛው ቻናሌ ላይ ጭንላችኋለሁ። ኤዲት ማድረግ ከቻልኩና ከጨረስኩትኝ በመጭን ሰዓት እዚህ ላይ ሼር ስለማረገው የዛኔ ታገኙታላችሁ። ያው ኬኩንም የሰራሁት አንደኛውን ኬክ ነው። ትልቁ እግዚአብሔር ይስጠው ይገዛልኝ ስላለ የምንወደውን ኬክ ነው ለሱ የገዛውለት። ለራሴ ለትንሹ ግን ይሰራልኝ ብሎ ከዲኮሬሽኑ ጋር ማች እንዲያደርግለት ራሱ የመረጠውን ኬክ ነው የምሰራው። ያው እንደምታውቁት ኬክ መስራት ደስ ይለኛል፣ ግን ብዙም እንትኑ የለኝም እና አብረን እንለምዳለን። እንደዚህ ስናገኝ አንዳንድ ጊዜ በአጋጣሚዎች ስሰራ ለእናንተም ሼር አደርጋቸውና አብረን ቀስ እያለን እንለምዳለን ማለት ነው። ያው ልጆች ደግሞ እንደምታውቁት እነሱ የፈለጉትን ነገር ሲደረግላቸው ደስ ይላቸዋልና እነሱ ደስ እንዲላቸው ብዬ ነው እንግዲህ እየደከመኝም ቢሆን ኬኩን ጋግሬ ዲኮር አድርጌለታለሁ እና እሱም በጣም ወዶታል። እናንተም ትወዱታላችሁ ብዬ ተስፋ አደርጋለሁ። ስለዚህ ኤዲት አድርጌ ስጨርስ እዛኛው ቻናል ላይ ሼር አደርጋቸዋለሁ። እንጀራዬ እንዴት እንደሚያምር ዋው! በጣም ደስ ብሎኛል። ውይ እንግዳ ጠርቶ እንጀራ ባይሳካ ምን ትላለህ ፍቅር? ምን ችግር አለ? እንጀራችን ቁልል ብሏል። እንደምታዩት በጣም አሪፍ ምጣድ ነው። ምጣዱ በነገራችን ላይ እንደምታዩት ቆንጆ እንጀራ ነው ያወጣልኝ። እንዲሁም በዛው በሰበቡ ላሳያችሁ። ይሄን ሁሉ እንጀራ ነው የጋገርኩት። ይሄን ይመስላል። አሪፍ ነው እንጀራው፣ አያችሁት? እኔ በጣም ነው የተመቸኝ። እንግዲህ ወደፊቱን አላውቅም። እንደምታዩት እንግዲህ ጠዋት የተጀመረ ኮሪደሩ ጨለም ብሏል። አሁን እንኳን ጨርሻለሁ። ትንሽ ነው የቀረኝ። እንዳያችሁት ይኸው ወደ ሁለተኛው ገብቻለሁ። ከመሸ ነው የገባሁትና ለዛ ነው እንደዚህ የጨለም ብሎ የምታዩት። መብራት ለምን እንዳላበራን ራሱ እኔ አልገባኝም። ታየርድ ምን ሰርተክ ወይ መድኃኒዓለም ወይ ሚቱ ክርስማሱ እንደዚህ ድጋሚ አማረበት እንደ አዲስ ሰማ። ክርስማሱ እንደ አዲስ አምሮበታል።
ትንሽ ይቀረኛል እዚህ ጋር እንደምታዩት ይሄን ይመስላል። ይሄኛው ትንሽ ለየት አድርጌዋለሁ ዛሬ ብዙም አልችልበትም፣ ግን በቃ ያምራል ብዬ አስባለሁ። የኔ አንበሳ ሰይ ተነስ አግዛት እንጂ ምንም አላገዝካትም፣ ምንም አላገዝካትም። ጎበዝማ የኔ አንበሳ አንተ ተወዛወዛ ብራት። እንደምታዩት አሁን ጨርሻለሁ። ሁሉም ነገር አልቋል። ዲኮሬሽኑ እንደምታዩት እኔ ፊትና ኋላ ነው ያደረኩትኝ። ይሄኛው ክፍል ለፊት ያለው የዳግም ነው። ከጀርባ ያማኑ አለ። በእንደዚህ ሁኔታ ነው ያደረኩት። ያው ቦታው መብራት ያለበት ቦታ ላይ ሲሆን ለፎቶም ለቪዲዮም ቆንጆ ስለሚሆን በዚህኛው ሳይድ ነው እና መብራት ያለው በጣም ሌላ ቦታ ላይ ጨለም ስለሚል ለዛ ነው ፊትና ጀርባ ያደረኩት። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣዩ ቪዲዮ ደግሞ ልደቱም እንደሚመስል ይዤላችሁ እመጣለሁ። እስከዛው ሰላም ቆዩኝ። ቲንክ ፎር ዋቺንግ ባይ